ሁለቱም የምግብ መመረዝ ነው ተባሉ። አደይ ካልሆነች ሌላ ማን ይሆናል? አደይንም ቤዛንም ያንንም ዘበኛ ልካቸውን አሳያቸው። ሰው የፈለገ ክፉ ቢሆን በዚህ ልክ እንዴት ክፋት ይሰራል? አዎ በቃ እሹ አሁን ቤት የለቀውጣ ትክክለኛ ወንጀለኛውን ፈልጋቸው። ዴቭ ቤዛ ለአደይ ያዘጋጀችውን መርዝ ዴቭና ፍቅር ተመግበውት ሆስፒታል ይገኛሉ። ታዲያ ሁለታቸውንም እየመረዘቻቸው አደይ ናት ካሹ ጋር ተባብራ በማለትም አሹ ስራህን ትለቃለህ፣ ከእህት ጋር ተባብረህ ልጆችን ያጠቃቸው አንተ ነህ በማለትም የፍቅር እናት በሐሰት ወንጅላቸዋለች። ይህንን ተከትሎ አሹ በምዬ ምልልሻለሁ ድርጊቱን እንዳልፈጸምኩት አደይም ቢሆን በእህቴ እተማመናለሁ፣ እንደዚህ አይነት መጥፎ ስራ እንደማትሰራም አውቃለሁ በማለት እንባ እየተናነቀው መስክሮላታል። በስከ መጨረሻም ከስራው ተባሮ ሲሄድም ሪታ ተከትለው አሹ የት ነው የምትሄደው አለችው። በቃ ከዚህ በኋላ ቤታችሁን ትቼ ሄጃለሁ። ከገጠር የመጣ ሁሉ ወንጀለኛ የሚመስላችሁ ለምን እንደሆነ አልገባኝም። ማንኛውም ወንጀለኛውን ተባብራችሁ ፈልጉት በማለትም ያቺ ስራ የገባባትን ቀን እያስታወሰም አደይ እንዴት ትንከባከበውና እዛ ቤት ስራቶ ተጨናንቆ በነበረበት ሰዓት የፍቅር እናት ዘበኝነት ትሰራለህ በማለት ያችን አጋጣሚም እያስታወሰ ያንን ቤት ተሰናብቶ መሄዱ በጣም ልቡን ሰብሮታል። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይዛ እያልኩኝ ዛሬም ሰራተኛዋ አደይ ክፍል 117 ምን አዲስ ነገር አለ? በጣም ብዙ አዲስ ነገሮች ተመልክተናል። እንግዲህ በባለፈው ክፍል ቤዛ ይህንን ቤተሰብ በመርዝ ጨርሼ ቤቱ የኔ ይሆናል እያለችም ነበረ። መልካም ሰው በመሆን ከበፊት ጸባይዋ ተቀይራ ክፉኛ እየተቀራረበች ስትመጣ አደይ ተጠራጥራ ነበር። ዛሬ ላይ ከክፍላቸው አንኳኩታ በሽሮ እንጀራ አድርጋም ለአደይ ስሪልኝ ስላለችኝ ይኸውልሽ ደርሶልሻል ምግቡ በማለት ለሁለታቸው ትሰጣቸዋል። አደይም ሰሞኑን እንደታመመችና የምግብ ፍላጎቷ እንደቀነሰባትም ለዴቭ ትነግረዋለች። መብላት አለብሽ እያለ ዴቭ እየገለገላት ሳለ በፍጹም አልተበላኝም ገና ሽታው አቅለሸለሸኝ በሚልም ዴቭን ትከላክለዋለች። ታዲያ በመጨረሻም ዴቭን ጠቀምኩ በቀረበላት ምግብም ለዴቭ አጎረሰችው። ዴቭ አንድ ጉርሻ እንደጎረሰም ወደ መኝታ ክፍል ያመራል። ክፉኛ ተዝለፍልፎ ወድቋል። በሌላ በኩል ለምለምና ባቡሬ ወደ ውጭ በወጡበት ሰዓት አክስቷ በሌሎች ሰዎች ልታስጠቃቸው እንደምትፈልግም ከርቀት እየተከታተለች እንደሆነም ትመለከታለች። ባቡሬ ለዚህ ነው ወደ ውጭ አትውጣ የምልህ አሁንም እንሩጥና እናምለጥ በማለትም ከሚከታተሏቸው ሰዎች ሩጠው ለማምለጥ ችለዋል። ከቤት ከተመለሰ በኋላ ከጓደኛው ጋር በመደዋወል ስራ እንደተገኘለትና አሁንም እንደተለመደው ወደዛው ፋውል መግባት እንደሚፈልግም እየተናገረ ነው። ይህንን የሰማችው ለምለም የት ነው የምትሄደው በማለት ጠየቀችው። ጓደኛዬ ስራ አግኝቶልኛል፣ ስለማንነቱ ግን ተይው ባታውቂውም ችግር የለው፣ ለማንኛውም እስኪ ደረስ ብዬ ልምጣ በማለትም ለምለምን እያስፈቀዳት ነበር። ፍቅርም በአደይ ላይ አንድ ነገር ስታደርጊ አልተመለከትኩሽም፣ የገባሽልኝን ቃል ኪዳን ፈጽሚ በማለትም አደይን እንድታጠቃላት አሁንም ቤዛን እየጠየቀቻት ነበረ። ቤዛም እባክሽን ተረጋጊ፣ አሁኑኑ አሳይሻለሁ በማለትም ተንኮሉን እንዳሰበችበትና አደይን እንደምታጠቃትም ቃል ገብታላታለች። ፍቅርም እንደ ራባትና ምግብ መብላት እንደምትፈልግ ቤዛን ጠይቀቻት። ቤዛም የተመረዘውን ምግብ ፈራተባ እያለችም ሰጠቻት። ፍቅርም የተመረዘውን ምግብ ከበላች በኋላ እዛው አልጋ ላይ እንደተዘረረች በዛው ትውላለች። ቤዛ ወደ ፍቅር መኝታ ክፍል በማምራትም እንድትነሳ እየቀሰቀሰቻት ቢሆንም ፍቅር ግን በጭራሽ ልትነሳላት አልቻለችም። ታዲያ አደይንም እሬች ልጅ አትነሳም አለቻት። አደይም እንደዚሁ እንድትነሳላት ሙከራ ብታደርግም በፍጹም እናቷ መታ እንደዚሁ ልጄ ምን ሆና ነው እያለችም ለማንሳት ብትሞክርም ፍቅር ግን በጭራሽ ምንም አይነት እንቅስቃሴ አልነበራትም። በዚህ ሁኔታ እናት ከፍተኛ የሆነ መደናገጥ ውስጥ ገብታለች። ልጆቼ ምን አግኝቷቸው ነው? በዚህ ደግሞ ይሄ ሳህን ዴቭ ክፍል ማይቻለው ፍቅር ክፍልስ ምን ይሰራል እያለችም በእርግጥ በምግብ መመረዝ እንደሆነም ጥርጣሬ ያደረባቸውም ይመስላሉ። ለማንኛውም ሁለቱን አፋፍዘው ሆስፒታል ከወሰዷቸው በኋላ የምግብ መመረዝ እንደሆኑም በግልጽ ይነገራቸዋል። ይህንን ተከትሎም መከረኛዋ አደይ በሐሰት ተወንጅላለች። ማለትም አንቺ ነሽ የመረዝሻቸው፣ ቤዛ ይህንን ልታደርግ አትችልም። ሪታም እንደዚሁ ተነስታ አንቺ ነሽ አይደለ ወንድሜን የመረሽው፣ እንዴት እንደዚህ አይነት ስራ ትሰሪያለሽ ባፈቀደሽና በወደደሽ በማለት ጉርቧን አንቃ ማሰቃየቻት። አደይ ስለምትይው ጉዳይ ምንም የሚገባኝ ነገር የለም፣
እንዴት ነው እንደዚህ አይነት ስራ ልሰራ የምችለው በማለትም አደይ ንጹህ እንደሆነች ለማስረዳት ብትሞክርም ሪታ ግን ልትሰማት ፈቃደኛ አይደለችም። ቲና አደይና ፍቅር በተኙበት ወደ ሆስፒታል በማምራትም እንዴት ነው ምግብ ማን ሊመርዛቸው ይችላል ብለሽ ትጠራጠራለሽ በማለት ታለምን ትጠይቃታለች። ምን አውቃለሁ ምን እንዳጋጠማቸው በማለት ታለም ነገሩ ግራ እንዳጋባቸውም እየገለጸች ነው። አደይ ናት፣ አሹ ደግሞ ወንድሟ ነው። ሁለታቸው ተባብረው ነው እንደዚህ አይነት ስራ ሊሰሩ የሚችሉት በማለትም ለታለም ይነግሯታል። ታለምም በነገሩ አምናበታለች። እሷ ናት አይደለ አሁን ቤት ልሄድና ሁሉንም እሰራላችኋለሁ፣ ከቤቴም ጥርግርግ አድርጌ አስወጣችኋለሁ በማለት ይናገራሉ። እዛ ተከትላ ሆስፒታል ድረስ በመሄድ ምግቡን እሷ እንዳልሰራችው ለማውሸት እየሞከረች ነበረ። አሁን የጠየቀሽ የለም፣ ለማንኛውም ከሆስፒታል ውጪ ተብላ እንድትወጣ ተደርጋለች። አደይ ግን ቤዛ እንደመረዘቻቸው ጥርጣሬ አድሮባታል። ማለትም ለአደይ ብላ የሰራችውን ምግብ ከዛም እሷ ለዴቭ ስታጎርሰውና ይህ ሳህን ደግሞ ከፍቅር ክፍል ሲገኝ ሁለቱንም እየመረዘቻቸው እሷ እንደሆነች ላሹ እየነገረችው ነበረ። አሹም እሷ ተንኮለኛ ናት፣ በትክክልም ልታደርገው ትችላለች በማለት ጥርጣሬ ውስጥ ገብቷል። ሪታ ግን አንተ ነህ አይደለ ከአደይ ጋር ተባብረህ እህትና ወንድሜን ለመግደል የፈለግከው እያለችም እየጮኸችበት ነበረ። ሪታዬ እንዴት እንደዚህ አይነት ስራ ሰራለሁ? እዚህ ልክስ እንዴት ትገምችኛለሽ? እያለ ሪታን ለማሳመን ቢሞክርም ሪታ ግን በፍጹም አንተን ያደረገው እያለች አሁንም ክሷን እሱ ላይ ጠቁማለች። በሐሰት የተከሰሱት አደይና ሹም ከፍተኛ የሆነ መጨናነቅ ውስጥ ገብተዋል። አደይ እስኪ ሁኔታውንም ለለምለም ሄጄ ላስረዳት በማለትም ለለምለም ቤት አመርታ ነበረ። ለለምለምም የተፈጠረውን ሁሉ እየነገረቻት ነበር። ቤዛ መርዛቸዋለች። በዚህ ልክ ክፋት ምን እንደሚጠቅማት አላውቅም። ለማንኛውም ቤተሰቡ ግን በሐሰት እኔን ወንጅለውኛል። ቤታቸውን እንኳን ትቼ በወጣ በዚህ ልክ በመጥፎ ስራ ታምቼ መሄዴ እጅግ በጣም ያሳዝነኛል እያለችም አደይ የተፈጠረው ነገር ልቧን እንደሰበረውና እንዳሳዘናትም እየገለጸችላት ነበረ። ለምለምም ለገጠመች ነገር ጠንካራ ሆነሽ መገኘት አለብሽ እያለችም እየመከረች ነው። ለማንኛውም ግን እውነታውን ሄደን መጋፈጥ አለብን። አንቺ እንዳላደረግሽውም በግልጽ የቤዛ እጅ እንዳለበት እንናገር በማለት ተነስተው ወደ ሆስፒታል አምርተዋል። ፍቅር እናትም ሄጄ ከቤቴ ጥርግርግ አድርጌ ነው የማስወጣቸው ባሉት መሰረትም ወዲያው እንደመጡ አሹን አንተነህ ከእህት ጋር ተባብረህ ልጆቼን መርዜ ጋታቸዋቸው በማለትም ራህን መልቀቅ አለብህ በማለት ለአሹ ነግሮታል። አሹም በእንባ እየታጠበ በእምዬ ምድልሻለሁ፣ እዚህ ድርጊት እጅ እንደሌለበት ባደይ በእህቴም ቢሆን እተማመናለሁ፣ እንደዚህ ልታደርግ አትችልም በፍጹም። ለማንኛውም ግን እውነቱን ፈጣሪ ያውጣ በማለትም እንባ እየተናነቀው ሲናገር ቆማ ሪታ ታዳምጥ ነበረ። እንግዲህ ከዚህ በፊት አንተነህ ከአደይ ጋር ተባብራችሁ መርዝ ያበላችኋቸው እያለች የተጨቃጨቃቸው ቢሆንም አሁን ግን አሹ እያነባ ትክክለኛውን ነገር ሲናገር ስትሰማ ልቧ ተነክቷል። እትዬ ለማንኛውም ላጠፋሁት ሁሉ ይቅርታ በማለት ሲጠብቅባት የነበረችውን በትር ቁጭ አድርጎ ወደ ውጭ ሲወጣ ሪታ ተከትለው አሹ የት ነው የምትሄደው እያለችም እየጠራችው ነው። አሹም ልቡ ተነክቶ ከገጠር የመጣ ሁሉ ወንጀለኛ ይመስላችኋል አይደል? እኔ ለእንጀራ ብዬ ቤታችሁ ብገባ በዚህ ልክ ግን ትጠረጥሩኛላችሁ ብዬ አላሰብኩም ነበር። ለማንኛውም ወንጀለኛችሁን ተባብራችሁ ያዙት በማለት የመጨረሻ የስንብት የሚመስል ቃላትም ለሪታ ነግሯታል። ሪታ ክፉኛ ግራ ተጋብታለች። ምክንያቱም ካሹ የሆነ እውነት እየሰማች ነው። በሌላ በኩል ደግሞ እነዚህ ሁለቱን ልጆች መርዘዋቸዋል በሚል ጥርጣሬም ከሰዋለች። ሪታም እነዚህ ሁለት ነገሮች ተጋጭተውባት በአሹ ላይ የወሰነችው ውሳኔ ስህተት እንደሆነም ከራሷ ጋር እያሰበች ነው። አሹም እዛ ቤት የገባበትን አጋጣሚ መለስ ብሎ ሲያስታውስ ነበረ። በተለይ የመጀመሪያዎቹ የቅጥር ጊዜያት ፍቅርና ዘበኝነት ይስማማሃል በማለት እንደጠየቁትና እሱም በር ሰው ሲመጣ መቀበል ሲሄድ መሸኘት ነው አይደል? ይህማ በጣም ቀላል ነው፣ ይህንማ ደስ ብሎ ነው የምሰራው እያለም ተጨናንቆ በነበረበት ሰዓት ያንን የዘበኝነት ስራ በማግኘቱ ደስተኛ እንደነበርና አንዳንዴም አደይ የሚበላው ምግብ እየሰጠችው እንደነበረም መለስ ብሎ እያስታወሰ ነበር። ሹም በዚህ ሁኔታ እየተጨናነቀና እየተከዘ ሳለም የዛሬው ቪዲዮ በዚህ ተጠናቋል።
እንግዲህ በዛሬው ክፍል የተመለከትነው በሐሰት የተከሰሱት አደይና አሹ በቀጣይ ክፍልስ ከወንጀሉ ነፃ እንደሆኑ ይታወቅላቸው ይሆን? አሹስ ወደ ነበረበት ወደ ስራ ቦታው ይመለሳል ወይስ አሁንም የቤዛ ድብቅ ማንነት ሳይታወቅ በዛው ይቀጥላል? አብረን የምንመለከተው ይሆናል። ፍቅርና ዴቭም ለጊዜው እዛው ሆስፒታል ራሳቸውን ስተው ይገኛሉ። በቀጣይ ክፍል ይነቃሉ ወይስ ምናልባትም ከዛው ከሆስፒታል ራሳቸውን እንደሳቱ ይቆያሉ? ለማንኛውም በቀጣይ ክፍል የሚነቁ ይመስለኛል። ቤዛም ማንነቷ ይገለጣል። አደይና አሹም ነፃ መሆናቸው ይረጋገጣል ብዬ አምናለሁ። ለማንኛውም የዛሬው ክፍል ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኳችሁ። ባይ ባይ።